ትንኝ ሙሉ በሙሉ የሌለባት በዓለም ላይ ብቸኛዋ ሀገር የትኛዋ እንደሆነች ያውቃሉ? ፖሊሶቿ አንድም መሳሪያ ሳይዙ ሰላም የሚያስከብሩበት ሀገርስ? መንገድ ለመስራት ሲባል የተደበቁ ፍጥረታት መኖሪያ ነው ተብሎ ድንጋይ የማይነካበት ሀገር። በረዶና እሳተ ገሞራ ጎን ለጎን የሚኖሩባት ሚስጥራዊት ሀገር። እድሉን አግኝታችሁ እግራችሁ እዚች ሀገር ከረገጠ የምርም በዚች ሀገር ትደነቃላችሁ። የእሳተ ገሞራ ምድር ናት። በ2010 እንዲሁም የቅርብ ጊዜው የፉግረዳል ፍንዳታን ታስታውሳላችሁ። ከእንግሊዝ በመቀጠል በአውሮፓ ሁለተኛዋ ትልቅ ደሴት የሆነችው አይስላንድ ከቆዳ ስፋቷ 11% በበረዶ ግግር 30% በላቫ የተሸፈነ በመሆኑ የበረዶና የእሳት ምድር ተብላ ትጠራለች። ይህቺ ከ400 ሺህ ያነሰ ነዋሪ ያላት በጣም ትንሽ ሀገር ብትሆንም ከሰዎች ይልቅ በጎች በቁጥር ይበልጣሉ። በሀገሪቱ 600 ሺህ የሚጠጉ በጎች ይገኛሉ። አይስላንዳውያን በዓለም ላይ ካሉት ረጃጅም ሰዎች መካከል የሚመደቡ ሲሆን ወንዶች በአማካይ 1.81 ሜትር እና 1.68 ሜትር ይረዝማሉ። ይህች ድንቅ ደሴት የሚጠብቃት ቋሚ የጦር ሰራዊት የሌላት፣ ፖሊሶቿ መሳሪያ የሚባል የማይዙ፣ በግዛቷ ውስጥ አንድም ትንኝ የማይገኝባት፣ ኑሮዋ እሳት የላሰ፣ ዋጋዋ ሰማይ የነካ፣ ዓለም ላይ ከስዊዘርላንድ በመቀጠል በዓለማችን ሁለተኛዋ እጅግ ውድ ሀገር ናት። ዜጎቿ አንባቢዎች ከመሆናቸው የተነሳ ሀገሪቱ ከካፌዎች ይልቅ እጅግ በርካታ ቤተ መጻሕፍት ያሏት ሲሆን ዋነኛ መሪ ቃላቸውም የሀገር ግንባታ ሜኪንግ ኦፍ ዘ ኔሽን የሚል ነው። ከምንም በላይ ከዚች ሀገር ሕዝብ 10% ያህሉ በህይወት ዘመኑ ቢያንስ አንድ መጽሐፍ የሚያትም ነው። እንኳን ብትፈልጉ እንኳን ጥሩ ጸሐፊ አለመሆን የማትችሉባት የምሁሮች ሀገር አይስላንድ በሰላም መጣችሁ። Ladies and gentlemen, welcome to Iceland. በአይስላንድ በየዓመቱ በሚሊዮኖች የሚቆጠሩ በጎች ከተራሮች ወደ ቤታቸው ይመለሳሉ። በበጋ ወቅት ገበሬዎች በጎቻቸውን ወደ ተራራ ወስደው የሚለቋቸው ሲሆን በጎቹም ሙሉውን የበጋ ወራት በነፃነት ሲግጡ ያሳልፋሉ። ነገር ግን ብርዳማው የክረምት ወቅት ሲቃረብ የመንደሩ ነዋሪዎች በጋራ በመተባበር በጎቹን ከተራራ ፈልገው ይመልሷቸዋል። ከዚያም እያንዳንዱ ገበሬ የራሱን በግ ለይቶ ወደ ቤቱ ይወስዳል። ይህ የተለመደ የግብርና ሥራ ብቻ ሳይሆን ለአይስላንዳውያን ለዘመናት የቆየ አስደናቂ ባህልም ጭምር ነው። በቆዳ ስፋቷም ሆነ በህዝብ ቁጥሯ እጅግ አነስተኛ የሆነች ነገር ግን በዓለማችን የሰላም ሰንጠረዥ ላይ ለረጅም ዓመታት በአንደኝነት የነገሰች አስገራሚ ሀገር ናት። ሀገሪቱ እንግዳ የሆኑ ቅርጾችና መልክዓ ምድር ያላት ሀገር በመሆኗ የሆሊውድ ዳይሬክተሮች ፊልማቸውን ለመቅረጽ ከሚመርጡት ዋና ሀገሮች ውስጥ ቀዳሚ ናት። ይህን ትዕይንት ታስታውሳላችሁ? ይህ የታየው በታዋቂ ፕሮሚተስ ፊልም ላይ ነው። ይህ ደግሞ ዘ ሴክሬት ላይፍ ኦፍ ዋልተር ሚቲ ፊልም ላይ ሲሆን የበረዶ ዞምቢዎች ወደ ደቡብ እየገሰገሱ ታላላቅ ቤተሰቦች ለሰይፍ ዙፋን ሲሉ እርስ በርስ የሚከዳዱበትን ጨካኝ ምናባዊ ታሪክ የሚያሳየውን ተወዳጁ ጌም ኦፍ ትሮንስ የተቀረጸው በዚች ሀገር ነው።
እግር ቀንቷችሁ እዚች ሀገር ብትገኙ በዓለማችን ላይ ታዋቂው ማክዶናልድ ቤት ጨርሶ የማይገኝበት ህዝቧም ከአንድ ከተማ ወደ ሌላው ለመሄድ የሚጠቀምበት ምንም አይነት መደበኛ የባቡር መስመር እንደሌላት ይረዳሉ። በአይስላንድ ውስጥ ወላጆች የልጆቻቸውን ስም እንደፈለጉ መሰየም አይችሉም። በጾታ ተለይተው ከተዘጋጁና ከተፈቀዱ 2500 ስም ዝርዝሮች ውስጥ መምረጥ ይጠበቅባቸዋል። በዚህ ማህበረሰብ ውስጥ የአያት ስም ጨርሶ ስራ ላይ የማይውል ሲሆን የአያት ስሞችም የሚወጡት በአባታቸው ወይንም በእናታቸው የመጀመሪያ ስም ላይ ወንድ ወይንም ሴት ልጅ የሚለውን ቅጥያ በመጨመር ነው። ሁሉም አይስላንዳውያን ከሀገሬው ቋንቋ በተጨማሪ እንግሊዝኛና ዴንማርክን አቀላጥፎ ይናገራሉ። የዘረመል ጥናት እንደሚያሳየው አብዛኛው ወንድ የኖርዲክ ተወላጅ ሲሆን አብዛኞቹ ሴቶች ከአየርላንድ የመጡ ናቸው። በአይስላንድ አፈታሪክ መሰረት ዋልጌ ልጆችን የሚበላ ግሪላ የተባለ ግዙፍ ሰውና ከገና በፊት አዲስ ልብስ ያለበሱትን የሚበላ የዩል ድመት የተባሉ አስፈሪ ፍጥረታት አሉ። ስለዚህ እዚህ ሀገር አዲስ ልብስ መግዛት የቅንጦት ሳይሆን የህልውና ጉዳይ ነው። ከዚህም በላይ በዚች ሀገር የማይታዩ ፍጥረት ወይንም ኤቪስ የሚባሉ ስውር ሰዎች መብታቸው የሚከበርበት ሀገር ነው። ለምሳሌ መንገድ በሚሰራበት ጊዜ የኤልቪስ መኖሪያ ነው የሚባል ትልቅ ድንጋይ ካጋጠመ የመንገዱ መስመር ተቀይሮ እንዲሰራ ይደረጋል። በአይስላንድ ልማድ ወላጆች ሱቅ ወይንም ምግብ ቤት ሲገቡ የኖርዲክ እንቅልፍ ብለው በሚጠሩት መሰረት ህፃናትን ውጭ ላይ ጋሪ ውስጥ በቅዝቃዜው ጥለዋቸው መግባት የተለመደና የሚኮሩበት ባህላቸው ነው። ለዚህ ነው በአይስላንድ ዋና ከተማ በሚገኙ የካፌና የሱቆች ደጅ ላይ በበረዶና በከፍተኛ ቅዝቃዜ ውስጥ የተሰለፉ የህፃናት ጋሪዎችን ማየት የተለመደ የሆነው። ማመን የሚከብደውና የሚያስደነግጠው ሚስጥር ግን በእነዚህ ጋሪዎች ውስጥ ትናንሽ ህፃናትን መንገድ ላይ ተኝተው ወላጆቻቸው ደግሞ ካፌ ውስጥ ገብተው ሞቅ ባለ ቦታ ቡናቸውን መጠጣታቸው ነው። በሌላው ዓለም ለሚኖር ሰው እንደ በደል ወይንም እንደ እብደት ቢታይም በአይስላንድ ግን ለዘመናት የዘለቀ አስገራሚ ባህል ነው። ዋናው ምክንያትም ከንጹህ አየር ጥቅም ጋር ያያይዙታል። ሌላውና ትልቁ ምክንያት ደግሞ አገሪቱ ያላት ማመን የሚከብድ የሰላምና የመተማመን ደረጃ ነው። አይስላንድ በዓለም ላይ ካሉ እጅግ ሰላማዊ ሀገራት አንዷ ናት። የልጅ ጠለፋም ሆነ የወንጀል ስጋት ዜሮ በሚባል ደረጃ ላይ ነው። በአይስላንድ አንድም ጉንዳን ወይንም ትንኝ የለም። በ1980ዎቹ የተያዘች አንዲት ምስኪን ትንኝ ብቻ በሙዚየም ውስጥ በክብር ተቀምጣ ለጉብኝት ትታያለች። ነገር ግን ውብ የሆኑትን ፓፊን ወፎች አይተው ሳይጠግቡ ባህላዊ ምግባቸው የእነዚህን ወፎችን ልብ በጥሬው መብላት እንደሆነ ሲሰሙ ሊደነግጡ ይችላሉ። ይህ የምትመለከቱት የሊትሊ ሄሩቱር እሳተ ገሞራ ነው። እሳቱ ቡም በማለት ውከት የሚፈጠር እሳተ ገሞራ አይደለም። ይልቁንም በሰላማዊ መንገድ እንደ ማር እየፈሰሰ የእሳት ወንዝ የሚፈጥር ነው። ቆይቶም ራሱን ችሎ እንደ ሸክላ ምድጃ መቀመጫ ሰርቶ ቁጭ ይላል። ይህ ደግሞ የገይሰር የፈላ ውሃ የሚገኝበት ቦታ ነው። በሸለቆ ውስጥ ያለው ማግማ መሬት ስር ሆኖ ድንጋዩን ሲያበስለው ምንጩ ሰፋ ያለ ቦታ ስለሌለው ግፊቱ ሲበዛበት በየጥቂት ደቂቃው የፈላ ውሃውን ወደ ሰማይ እሪ ብሎ ይረጫል። ታሪካዊው ቲንግቪለር ፓርክ የዓለም ጥንታዊ ፓርላማ የጀመረበት ብቻ ሳይሆን የአሜሪካና የራሻ መሬቶች አንተ ትብስ አንቺ ትብስ ተባብለው ቀስ እያሉ የሚለያዩበት ቦታ ነው። በዚህ ስፍራ የተፈጠረው ስንጥቅ ውስጥ ያለው ውሃ ንጹህና ጥርት ያለ በመሆኑ ዋናተኞች በሁለት አህጉር መካከል እየዋኙ ሳይሆን እየበረሩ ነው የሚመስለው። የኑሮ ውድነቱ እጅግ ከፍተኛ በሆነባት በዚች ሀገር
በአንድ ተራ ሬስቶራንት ለመመገብ $40 ያህል የሚጠይቅ ቢሆንም የዜጎቿ ደሞዝ ከፍተኛ በመሆኑ ታታሪዎቹ አይስላንዳውያን በሳምንት 43.5 ሰዓት ይሰራሉ። ይሁንና ባህላዊ ምግባቸው የአሞኒያ ሽታ ያለው የበሰበሰ ሻርክና የበግ ጭንቅላት መሆኑን ስታውቁ መገረማቸው አይቀርም። እነዚህን ምግብ ተመግበው ለማወራረጃ ያህል ጥቁር ሞት ተብሎ የሚጠራውን የድንች መጠጥ ይጠጣሉ። የሚገርመው ነገር በዚች ሀገር ቢራ እስከ 1989 በሕግ ታግዶ የነበረ ሲሆን እባብና ኤሊን እንደ የቤት እንስሳ መያዝ ደግሞ አሁንም ድረስ ወንጀል ነው።